የፌዴራል ፖሊስ የጦር መሳሪያ ላይ ምልክት ማድረግ መጀመሩ ተገለጸ። የኢትዮጵያ ፌዴራል ፖሊስ በአመራሩ በአባላቱና በተቋሙ ግምጃ ቤት ውስጥ የሚገኙ መሳሪያዎች ላይ ምልክት በማድረግ መዝግቦ ወደ ዘመናዊ የመረጃ ቋት የማስገባት ስራውን በይፋ ጀምሯል። ቀጣዩ ዘገባችን በዚህ ዙሪያ ይሽከረከራል። ኮሚሽነር አለዲን አለሳ የኢትዮጵያ ፌዴራል ፖሊስ በሀገራችን የሚገኙ የጦር መሳሪያዎችን የማስተዳደርና የመቆጣጠር ስልጣን በአዋጅ እንደተሰጠው ገልጸው ዘመኑን የዋጁ ቴክኖሎጂዎችን በመጠቀም ምልክት የማድረግና የመመዝገብ ስራ በይፋ መጀመሩን ተናግረዋል። ቀደም ሲል የጦር መሳሪያን ማርክ የማድረግ አሰራር ባለመኖሩ ለክትትልና ለቁጥጥር አስቸጋሪ እንደነበርም ተናግረዋል። ኮሚሽነሩ ምዝገባው ህገወጥ የጦር መሳሪያ ዝውውርን ለመከላከል የጦር መሳሪያ ቢጠፋ ከማን እጅ እንደጠፋ፣ ማን እንደሸጠው፣ መሳሪያው የየትኛው ተቋም እንደሆነ በቀላሉ ለመለየት ያስችላል ካሉ በኋላ በጦር መሳሪያ በመታገዝ የተፈጸሙ ወንጀሎችን በቀላሉ ለመመርመርና ለህግ ተጠያቂነት ለማቅረብ እንደሚያስችል ገልጸዋል። በቀጣይም በሁሉም ክልሎችና ከተማ አስተዳደር የፖሊስ ተቋማት እንዲሁም በሀገር አቀፍ ደረጃ ተግባራዊ እንደሚደረግም ገልጸዋል። ዕቃ የሰበረ ልጇን በአሰቃቂ ሁኔታ በዱላ መታ የገደለችው ተከሳሽ በእስራት ተቀጣች። ወንጀሏን ለመሸፈንም የህፃኑን አስከሬን በጨርቅ ጠቅላ ጫካ ውስጥ አውሬ ለመኖሪያ የቆፈረው ጉድጓድ ውስጥ ጨምራው ለተወሰነ ቀናት ተሰውራ እንደነበርም ሪፖርት ይገልጻል። ወጣቷ ሳታስበውና ሳትዘጋጅ ከጋብቻ ውጪ ወንድ ልጅ ትጸንሳለች። ቡያ ምርቲ ተወልዳ ያደገችው በቦረና ዞን አሌዋዩ ወረዳ ሲሆን ገና በሀያዎቹ ውስጥ የምትገኝ ወጣት ናት። ልጇን ብቻዋን ለማሳደግ የተገደደች ወጣት ያገኘችውን ስራ እየሰራች ልጇ 5 ዓመት ይሞላዋል። ወጣቷ ለፖሊስ እንደተናገረችው የ5 ዓመት ልጇ በተደጋጋሚ ዕቃ የመስበር ልምድ እንዳለውና ለማስተው ብትሞክርም እንዳልቻለች ተናግራለች። እናም ከዕለታት በአንዱ ቀን የፈለገው ነገር ያልተፈጸመለት ነፍስ ያላወቀው የ5 ዓመት ሕፃን እንደተለመደው እናቱ የምትወደውንና ከሕይወቷ ጋር ተያያዥነት ያለውን ዕቃ አንስቶ ይሰብራል። ያን ጊዜ እናት በንዴት ትጦፍና እንጨት በመወርወር ሕፃኑን ትመታዋለች። ሕፃኑም መሬት ላይ ይወድቃል። ንዴትና ብስጭቷ ያልበረደላት እናት ልጇን በእንጨት በተኛበት ደጋግማ ትመታዋለች። ሕፃኑ የደረሰበትን ድብደባ መቋቋም ስላልቻለ ሕይወቱ በዚያው ሊያልፍ ችሏል። ወንጀሏን ለመሸፈንም የሕፃኑን አስከሬን በጨርቅ ጠቅላ ጫካ ውስጥ አውሬ ለመኖር የቆፈረው ጉድጓድ ውስጥ ጨምራው ለተወሰነ ቀናት ትቆያለች። የሕፃኑን መጥፋት የአካባቢው ሰዎች ለፖሊስ በማሳወቃቸው እናት በቁጥጥር ስር ውላ የእምነት ቃሏን ሰጥታለች። የቦረና ዞን ከፍተኛ ፍርድ ቤትም የ5 ዓመት ልጇን ደብድባ የገደለችው እናት በ21 ዓመት እስራት እንድትቀጣ የወሰነባት መሆኑን ከዞኑ የደረሰን ዘገባ ገልጸዋል። በሕገ ወጦች ተይዘናል በማለት ቤተሰቦቻቸው 300 ሺህ ብር እንዲልኩላቸው የጠየቁ የ15ና 16 ዓመት ዕድሜ ያላቸው ሴት ታዳጊዎች ከነ ግብረ አበሮቻቸው በቁጥጥር ስር መዋላቸውን ፖሊስ ገልጿል። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካባዱ አካባቢ ነው። የ15ና 16 ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 2018 ዓ.ም ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበረበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው፣ ገንዘቡ ካልተላክላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው እንደሚችሉ ለወላጆቻቸው ይገልጻሉ። የወንጀሉ ጉዳይ ሪፖርት የደረሰው ፖሊስም ባደረገው ክትትል ሲኤምሲ አካባቢ ታዳጊዎቹ ከ2 ወንዶች ጋር በቁጥጥር ስር መዋላቸውን አስታውቀዋል። ወደ ውጭ አገር ለመሄድ አስበውና ተነጋግረው ድርጊቱን አቀናብረው እንደፈጸሙ ታዳጊዎቹ ለፖሊስ በሰጡት የእምነት ቃል ገልጸዋል። የ6 ዓመት ታዳጊን በማገት የጠየቁትን ገንዘብ ከባንክ ሊያወጡ የነበሩ ግለሰቦችን እጅ ከፍንጅ መያዙን የዲላ ከተማ አስተዳደር ፖሊስ አስታውቋል። የ6 ዓመቱ ታዳጊ ዲላ ከተማ ውስጥ ከሚኖርበት መኖሪያ ቤት ወጥቶ ሳይመለስ በመቅረቱ ቤተሰቦቹ ፍለጋ ላይ እያሉ ተከሳሹ ስልክ በመደወል ልጃችሁን ለማግኘት 80 ሺህ ብር በባንክ ይግባልኝ ይላል። የታጋች ወላጆች የጠየቁትን ገንዘብ ለፖሊስ በማሳወቅ ገቢ ያደርጋሉ። ከሰዓታት በኋላ ተከሳሽ ባንክ በመሄድ 50 ሺህ ብር ወጪ አድርጎ ሲወጣ በፖሊስ ቁጥጥር ስር ሊውል ችሏል። ፖሊስም 48 ሰዓት ባልሞላ ጊዜ ውስጥ ሕፃኑ የተደበቀበትን ስፍራ በማጣራት ሁለተኛ ተከሳሽን በቁጥጥር ስር በመዋል የታገተውን የ6 ዓመት ታዳጊ ለቤተሰቦቹ ማስረከቡን የደቡብ ኢትዮጵያ ፖሊስ ኮሚሽን
ህዝብ ግንኙነት አስታውቋል። በድግምት ሰዎችን ለማሳበድና ለመግደል በሚል ሐሰተኛ ምክንያት በማታለል የቅንድብ ጸጉር አዘናግተው ለመውሰድ የሞከሩት ግለሰቦች በእስራት ተቀጡ ይላል ቀጣዩ ዘገባችን። በምስራቅ ሐረርጌ ዞን በድግምትና በጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ ሁለት ግለሰቦች ድርጊታቸው ተጋልጦ በእስራት መቀጣታቸውን ፖሊስ አስታወቀ። ተከሳሾቹ በሁለት ሰዎች ላይ በድግምትና በጥንቆላ ሕይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበርም ተገልጿል። አንደኛው ተከሳሽ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን፣ ሁለተኛው ተከሳሽ መድኃኒት አሰሪ ሆነው በገንዘብ ተስማምተው ድርጊቱን ለመፈጸም ሲሞክሩ ነው ተደርሶባቸው በቁጥጥር ስር የዋሉት። መድኃኒት አስደራጊው ከሁለት ሰዎች ጋር ባለው የግል ቅራኔ የተነሳ አንደኛው ተከሳሽ 10,000 ብር ለመስጠት በመስማማት አንደኛው ሕይወቱ እንዲያልፍ፣ ሁለተኛው ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረ ነው የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቱ የሚሰራው በሰው ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛውን ተጎጂ ግለሰብ የቅንድብ ጸጉር አዘናግቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስ ወንጀል ክስ የመሰረተ ሲሆን ክሱን የተመለከተው የበደኖ ወረዳ ፍርድ ቤትም ሁለቱም ተከሳሾች በ8 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። የአስገድዶ መድፈር ወንጀል ሊፈጽምባት በሌሊት የመጣውን ግለሰብ በማሰር ለፖሊስ ያስረከበችው ወጣት ተከሳሹ በእስራት እንዲቀጣ አደረገች ይላል ከምስራቅ ሐረርጌ የተላከልን ዘገባ። ተከሳሹ ሌሊት 8 ሰዓት ላይ የግል ተበዳይ የሆነችውን የ24 ዓመት ወጣት በተኛችበት ግብረ ሥጋ ግንኙነት ለመፈጸም ተዘጋጅቶ ያለ ከእንቅልፏ በመንቃቷ ራሷን በመከላከል ግለሰቡን በቁጥጥር ስር ልታውለው ችላለች። ወጣቷ ጥቃት ሊያደርስባት ያለውን ግለሰብ በቁጥጥር ስር አውላ እጁን በማሰር የድረሱልኝ ጥሪ በማሰማቷ በቁጥጥር ስር ሊውል ችሏል። የምርመራ ሂደቱ በፖሊስ በኩል በተገቢው ማስረጃ ተጣርቶ ክሱ የደረሰው የደደር ወረዳ ፍርድ ቤት ተከሳሹ በ6 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል። ወደ ትራፊክ አደጋ ዜናዎቻችን ስናልፍ በምስራቅ ሐረርጌ ዞን ፍሬን የበጠሰ ተሽከርካሪ መንገድ ላይ ጫት የሚሸጡ ነጋዴዎች ላይ ባደረሰው አደጋ የ9 ሰዎች ሕይወት ማለፉን ፖሊስ አስታወቀ። ኮንቴነር የጫነው ተሳቢ ተሽከርካሪ ከአዲስ አበባ ወደ ድሬዳዋ ሊጓዝ ቦርደዴ ከተማ ሲደርስ ፍሬን እምቢ እንዳለው ሪፖርቱ ይገልጻል። ፍሬን እምቢ ያለው ተሽከርካሪም ባደረሰው አደጋ መንገድ ላይ ቁጭ ብለው ጫት የሚሸጡ ከ13 በላይ ሰዎችን በመግጨት ወዲያውኑ የ9 ሕይወት እንዲያልፍ አድርጓል። በዚህ እጅግ ከባድና ዘግናኝ አደጋ የ5 ወንድና የ4 ሴቶች በአጠቃላይ የ9 ሰዎች ሕይወት ሲያልፍ በ4 ሰዎች ላይ ከባድ የመቁሰል አደጋ ደርሷል። በተመሳሳይ ዜናም በአሶሳ ዞን ሰርገኞቹን ያሳፈረ ተሽከርካሪ በመገልበጡ የ2 ሰዎች ሕይወት ማለፉን ከስፍራው የተላከልን ዜና ይገልጻል። የአሶሳ ዞን ፖሊስ መምሪያ እንዳስታወቀው በደረሰው የትራፊክ አደጋ የ2 ሰዎች ሕይወት ሲያልፍ በ6 ሰዎች ላይ ደግሞ የአካል ጉዳት መድረሱን አስታውቋል። አደጋው ከአሶሳ ከተማ ወደ ሆሞሻ መስመር ሰርገኞችን አሳፍሮ ሲጓዝ የነበረው ተሽከርካሪ የመገልበጥ አደጋ ደርሶበት 2 ሰዎች ሕይወታቸው ሲያልፍ 6 ሰዎች ላይ ከባድ የአካል ጉዳት ደርሷል። የአደጋው መንስኤ ፖሊስ ለማጣራት እየሰራ ሲሆን ካለው ተጨባጭ ሁኔታ አንጻር ግን ከልክ ያለፈ ፍጥነት የአደጋው ምክንያት እንደሆነ ተገምቷል። ማንኛውም አሽከርካሪ የትራፊክ ሕግና ደንብን አክብሮ በማሽከርከር የዜጎችን ሕይወት ከጥፋት በኃላፊነት እንዲጠብቅ የአሶሳ ዞን ፖሊስ መምሪያ አስታውቋል። በአሜሪካ ሉዚያና ከተማ ውስጥ አንድ አባት 7 ልጆቹን ጨምሮ 8 ሕፃናትን ተኩሶ ገደለ። በደቡብ አሜሪካ ግዛት ሉዚያና ውስጥ አንድ ታጣቂ በፖሊስ ከመገደሉ በፊት የራሱን 7 ልጆች ጨምሮ 8 ሕፃናትን መግደሉን ባለሥልጣናቱ አስታውቀዋል። በግድያውም ዕድሜያቸው ከ1 እስከ 12 ዓመት የሆናቸው ሕፃናት ሰለባ መሆናቸውንም ዜናው ገልጿል። ከቆሰሉት 2 ጎልማሶች መካከል አንዷ የተጠርጣሪው ልጆች እናት ስትሆን ፖሊስ እንደገለጸው ተጠርጣሪው በተወሰደበት እርምጃ ሕይወቱ አልፏል። መርማሪዎች ተከሳሹ ጥቃቱን ለምን ሊፈጽም እንደቻለ የገለጹት ነገር የለም። በዩናይትድ ስቴትስ በተያዘው ዓመት ብቻ 119 የጅምላ ጥቃቶች መፈጸማቸውን የገለጸው ፖሊስ በዚህም 79 ሕፃናትን ጨምሮ 117 ሰዎች ሲገደሉ 458 ሰዎች እንደቆሰሉ አብራርተዋል።
የተከበራችሁ ተመልካቾቻችን ዜና ካቴናችን በዚህ ተጠናቋል። ወደ ቀጣዩ ፕሮግራም እመራችኋለሁ።